ሽንት ይዤላችሁ መጣሁት። ዛሬ ትገረሙበታላችሁ። የአብዛኞቻችሁ ጥያቄ ይመስለኛል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ይሄን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ አድርጉልኝ። እውነቴ ነው። ሼር አድርጉልኝ፣ ላይክ አድርጉልኝ። ሼር እየታየኝ አይደለም፣ ላይክ እየታየኝ አይደለም። ግን ለምን እንደሆነ ባላቅም፣ ግን ለምንድን ነው ባላ ወይ ለምንድን ነው ላይክ ማታረጉልኝ? ለምንድን ነው ሼር ማታረጉልኝ ነው የኔ ጥያቄና በጣም እየገረመኝ ነው። ሀቂቃ እየተጠቀማችሁበት ግን አይታችሁት ነው የምትወጡት። የሚገርመኝ ነገር ማለት ነው። እና ችግር የለውም ያው ብንተባበርና እኔም ትልቅ ደረጃ ብታደርሱኝ ምንም የሚጎልባችሁ ወይም የሚቀንስባችሁ ነገር የለም። አልሙህም ዛሬ ይዤላችሁ የመጣሁት የአብዛኞቻችሁ ጥያቄ ነው። የሆድ ድርቀት እና ደግሞ ሽንት ቤት ዜድዬ አንሄድም ምናምን ለምትሉኝ ሁላችሁም የእናንተ ጥያቄ ነው ይዤላችሁ የመጣሁት ዛሬ። ስለዛ ላይክ እና ሰብስክራይብ ሼር ማድረግ አትርሱ። በነገራችን ላይ ማር ካላችሁ እቤታችሁ ማር ካላችሁ እቤታችሁ ሎሚ ካላችሁ ምንም ነገር የሚቸግራችሁ ነገር የለም። ስለዛ እኔ በቀላሉ መሰረት ይዤላችሁ የመጣሁት ነገር ምንድነው እንደሆነ ታውቃላችሁ? ማርና ሎሚ የሞቀ ውሃ አድርጋችሁ በመጠጣት በባዶ ሆድ። ግን ችግሩ አሁን አብዛኛው የምሰራቸው ቪዲዮ ላይ ዜዲ በባዶ ሆዳችሁ ለምን ትያለሽ ትላለ። የሚሰራው እንደዛ ስለሆነ ነው፣ ሌላ ነገር አይደለም። ስለዛ አሁን የምነግራችሁ ነገር አንድ ማንኪያ ሎሚ፣ አንድ ማንኪያ ማር እና ደግሞ በደንብ የፈላው ውሃ አድርጋችሁ አማስላችሁ መጠቀም በባዶ ሆዳችሁ ነው። ግን ጠዋት ነው ማታ አይደለም፣ ስተኙ አይደለም። እና የሆነች ጓደኛዬ እንደዛ በምተኝበት ሰዓት ብዬ ነበረ እንትን ያልኳትና አይደለም ጠዋት ልክ እንደተነሳሽ ብዬ ነበረ ያልኳት። ከዛ ማታ ተጠቅመው እንዴት ትተኛ መተኛ ታቃተኛ ስራሽን ይስጥሽ ምናምን አለችኝ። እና በጣም ይገርም መቼም የማረሳው ነገርና እናንተም እንዳትሸወዱብኝ እና ሄዳችሁ ምንድነው የምታደርጉት? ማታ ሳይሆን ጠዋት ከእንቅልፋችሁ ከተነሳችሁ በኋላ ነው። እኔ እጠቀመዋለሁ በነገራችን ላይ ሁሌ፣ ምክንያቱም እንደናንተ ሽንት ቤት ምናምን በጣም ያስቸግረኛል በነገራችን ላይ ማለት ነው። በጣም ስለሚያስቸግረኝ ምንድነው የማደርገው? ቀጥታ ጠዋት ስለምጠቀመው ምንም አይለኝም። ግን እኔም ተጠቀምኩት መቼ እንደሆነ ታውቃላችሁ? ሮመዳን ውስጥ ማለት ነው። ወላሂ በጣም አመኝ ሆዴ። እበላለሁ ምንም የለም፣ እበላለሁ ምንም የለም፣ እበላለሁ ምንም የለም። አውዙ ቢላሂ። ከዛች ሴት ሮመዳን ላይ ብቻ ሳይሆን ከዚህ በፊት አጋጥሞኛል። ከዛ ሴትዮዋ ኧረ እኔ እንደዚህ እያደረገኝ ነው ሆዴ ምናምን አልኳት። ከዛ ሴትዮዋ እንደዚህ ተጠቀሚ ያለችኝ ማሻላ ሰራለኝ ማለት ነው። እኔ ደግሞ የሰራሁት ነገር ራሴ ላይ ሳልጀርብ ወይም ራሴ ላይ ሳልጠቀም ማንኛውም ነገር ሚዲያ ላይ አላወጣውም በነገራችን ላይ ማለት ነው። ስለዚህ ምንድነው ማረገው? መጀመሪያ ራሴ ተጠቅሜ ራሴ ከተጠቀምኩ በኋላ ከጠቀመኝ ነው ሚዲያ ላይ የማወጣው እንጂ ዝም ብሎ አይደለም እልሻለሁ የኔ ውዶች፣ አይደለም እንደዛ። ራሴ ተጠቅሜ ራሴ ከተጠቀምኩት በኋላ ነው ሚዲያ ላይ የማወጣው ማለት ነው። አብዛኞቻችሁ እንዳትፈሩ ተጠቀሙት እና ደግሞ እንዳታበዙት ነው። አሁን ምሳሌ ይሄ ምንም ነገር የሚጎዳችሁ ነገር የለም፣ ምንም ነገር እንትን አይላችሁም። ስለዛ ምንድነው የምታረጉት? አንድ ማንኪያ ሎሚ፣ አንድ ማንኪያ ማር፣ የፈላ ውሃ አድርጋችሁ አጠቃቀሙን ይሄ ይመስላል። እና ደግሞ ከእንቅልፋችሁ ከተነሳችሁ በኋላ ማለት ነው። ምግብ የምትበሉት ግን ከጠጣችሁበት በ2 ሰዓት መሆን አለበት፣ ምክንያቱም እንዲረዳችሁ ማለት ነው። ስለዛ ወዶችዬ እኔ ያው ዛሬ ጾመኛ ስለሆንኩ አልተጠቀምኩትም። ስጠቀም ባሳያችሁ በጣም ደስ ይለኝ ነበር፣ ግን ዛሬ እኔ ጾመኛ ነው። እኔ ምላሽ 6 ጨርሳችኋል እንዴ? እኔ ኢንሻአላህ ዛሬ ጨርሻለሁኝ። አልহামዱሊላህ ረብል ዓለሚን። ዛሬ ነው የመጨረሻው። አልহামዱሊላህ አላህ በሰላም አስጨርሶኛል። ወይ በጣም ነበር እንትን ያለኝ በነገራችን ላይ ለምሳላችሁ እንትን ቀዳም ነበረብኝ እኔ ማለት ነው። ቀዳም ስለነበረብኝ ነው ይሄን ያክል እንትን ያልኩት። ለምን እንደዚህ አላደረግሽም፣ ለምን አንቺ አልተጠቀምሽ የምትሉ ስላላችሁ ነው በነገራችን ላይ ማለት ነው።
ስለዛ እንደዛ ስለምትሉኝ ነው እንደዚህ ማብራራላችሁ። የማብራራት ግን ያው አንዳንድ ጊዜ ልጆች እንትን እያላችሁ ሌላ ለምንድነው ወደ ሌላ ነገር የምትገቢው? ለምንድነው ወደ ጉዳይሽ ማትገቢው ቶሎ ብለሽ ምናምን ስለምትሉኝ ለዛ ነው እንደዚህ ያልኳችሁ ማለት ነው። ስለዛ ውዶችዬ፣ እኔ ውዶች፣ እኔ ማሮች፣ እኔ ፍቅሮች ያው እንደምትረዱኝና በብዙ ነገር እንደምታገዙኝ እና ደግሞ ላይክ ሼር እንደምታደርጉልኝ ደግሞ ተስፋ አድርጋለሁ። እስኪ ሁላችሁም ላይክ ሼር ሰብስክራይብ አድርጉልኝ። ያው ሌላ ነገር የምትጠይቁት ነገር ካላችሁ አህለን ወሳህለን ጠይቁ፣ ኮሜንት ስር ጠይቁኝ፣ እመልስላችኋለሁ። የዛሬ ቪዲዮ ይሄ ይመስላል። በነገራችን ላይ ያው የአብዛኞቻችሁ ጥያቄ ስለሆነ ነው ይሄን ራሱ ማለት ነው ይዤላችሁ የመጣሁት። ያው ቪዲዮ ልሰራ አልነበረም፣ ግን ባክህ ዜድዬ የሆድ ድርቀቱን አብራሪልኝ አልገባኝም። ሰርቼዋለሁ ከዚህ በፊት ራሱ ብዙ ጊዜ ሰርቼዋለሁ፣ ግን አልገባኝም ስለምትሉኝ ነው እንጂ ማለት ነው አልገባኝም ስለምትሉኝ ነው ድጋሚ የሰራሁት እንጂ ለሌላ ነገር አይደለም። እናንተም ደግሞ ይሄንን ያው ካልገባችሁ ከዚህ በላይ እንዴት ማድረግ እንዳለብኝ አላውቅም። ስለዛ ውዶችዬ ያው በትክክል አዳምጡት እስከ መጨረሻ ታዳምጡ። ግን ሌላ ነገር እንዳታደርጉ ወይም ሌላ ነገር ተግባራዊ እንዳታውሉት። ምክንያቱም መጀመሪያ ሳታዳምጡ የምታደርጉት ነገር ነው መጨረሻ እንትን የሚላችሁ። ስለዛ ውዶችዬ የሚሆነው ነገር ቪዲዮ እየሰራ ነው። ቪዲዮ እስከ መጨረሻ ካላዳመጣችሁት ምንም ነገር እንትን አይልም ውዶችዬ። በቃ መልካም ቆይታ ይሁንላችሁ። ወዳችኋለሁኝ። እንግዲህ ይህንን ይመስላል የዛሬ ቪዲዮ።